4.7 Understanding Citizenship 4.7 ስለ ዜግነት መረዳት 4.7.1 የዜግነት ትርጉም። በዚህ የትምህርት መርሃ ግብር በመጀመሪያው ምዕራፍ ላይ ስለ ዜጋና ዜግነት ትርጓሜ መመልከታችን ይታወሳል። በቀላል አገላለጽ ዜጋ ማለት የአንድ የተወሰነ ሀገር ህጋዊ አባል የሆነና ለዚያም ሀገር ታማኝነት የሚያሳይ ግለሰብ ማለት ነው። በሌላ አገላለጽ ዜጋ ማለት በአንድ በይፋ በሚታወቅ ሉዓላዊ ፖለቲካዊ ማህበረሰብ ውስጥ በህግ እውቅና ያገኘ አባል ሲሆን ይህ አባልነት የሚያስገኛቸውን መብቶች፣ ጥቅሞችን ኦር ፕሬሮጋቲቭስ የመጠቀም መብት ያለው እንዲሁም ተያያዥነት ያላቸውን ዜግነታዊ ወይም የዜጋ ኃላፊነቶችና ግዴታዎች የሚጠበቁበት ሰው ማለት ነው። አንድ ግለሰብ የአንድ የተወሰነ ሀገር ህጋዊ አባል መሆን አለመሆን የምንለይበት መሰረታዊ መንገድ ዜግነት ይባላል። በመደበኛ ደረጃ ዜግነት በሀገርና በዜጋው መካከል ያለውን ትስስርና ግንኙነት በቀላሉ የሚያመለክት ጽንሰ ሀሳብ ነው። በመሆኑም ዜግነት ሲባል የአንድን ሀገር ዜግነት ከማግኘት እንዲሁም ከማጣት ጋር በተያያዘ በሀገርና በግለሰቡ መካከል ያለውን ህጋዊ ወይም መደበኛ ግንኙነት የሚገዙ ደንቦችን ያመለክታል። ይሁን እንጂ ከፖለቲካዊና ማህበራዊ እይታዎች እንዲሁም ከመሰረታዊ ፋይዳው አንጻር ሲታይ ዜግነት ከህጋዊ ዜግነት ደረጃ ኦር ሌጋል ስቴተስ የላቀ ትርጉም አለው። ዜግነት በሚሰጣቸው መብቶችና በሚጠይቃቸው ግዴታዎች ረገድ በዜጎች መካከል የእኩልነት ሁኔታን የሚሰጥ ወይም የሚፈጥር ፖለቲካዊና ህጋዊ መዋቅር ወይም አርቲፋክት በመሆኑ ብዙዎች ቢስማሙበትም ዜግነት የሚለው ቃል በምሁራንና በዘርፉ ባለሙያዎች ዘንድ በተለያዩ መንገዶች ሲተረጎም ይስተዋላል። በዚህም ምክንያት ዜግነት እንደ አገራት ታሪካዊ ዳራ፣ የሀገር ፖለቲካዊ አወቃቀር፣ ርዕዮተ ዓለምና እንደ ማህበረሰብ እና ማህበራዊ ባህላዊ ሁኔታዎች የተለያየ ትርጓሜ ሊኖረው የሚችል ሁለገብ ቃል ነው ወይም ፖል ሲስተም ነው። በርካታ ሀገራት በብሔራዊ ቋንቋቸው ዜግነት የሚለውን ቃል በዜጋውና በሀገሩ መካከል ያለውን ህጋዊ ግንኙነት ብቻ ለመግለጽ የሚጠቀሙበት ሲሆን ሌሎች ደግሞ ዜጎች በማህበረሰባቸው ውስጥ ያላቸውን ማህበራዊ ሚና ለማመልከት ይገለገሉበታል። በአጠቃላይ የዜግነት ጽንሰ ሀሳብ እንደየቦታው እንደየታሪካዊ ወቅቱና እንደ ፖለቲካዊ አወቃቀሩ ከማህበረሰብ ወደ ማህበረሰብ ይለያያል። ምንም እንኳን ልዩነቶች ቢኖሩም በቃሉ ትርጓሜዎች ውስጥ እንደ መብት፣ ግዴታ፣ የአባልነት ወይም ባለቤትነት ስሜት፣ ማንነትና ተሳትፎ ያሉ የጋራ መገለጫዎችን ማግኘት ይቻላል። ዜግነት የሚለው ቃል ምን ምን ይዟል በውስጡ የሚለውን ስንመለከት መጀመሪያው ኤ ሲቲዝንሺፕ አስ ስቴተስ ኦፍ ራይትስ፣ ዜግነት እንደ መብቶች መገለጫ። ዜጋ መሆኑ ብቻውን አንድን ግለሰብ የበርካታ መብቶች ባለቤት ያደርገዋል። በዚህም ረገድ የአሁኑ ዘመን ፖለቲካዊ ንግግሮች ዜግነትን ከመብቶች ጋር የማያያዝ ወይንም እንደ መብት የመቁጠር ዝንባሌ ያላቸው። ማርሻል 1998 በታሪክ ቅደም ተከተል የተመሰረቱ 3 የመብት አይነቶችን እንደሚከተለው ይለያል። ሲቪል መብቶች ለግለሰብ ነፃነት እድገት አስፈላጊ የሆኑ መብቶች ናቸው። ፖለቲካል ራይትስ ወይም የፖለቲካ መብቶች በፖለቲካዊ የስልጣን እንቅስቃሴ ውስጥ እንደ ተመራጭ ወይም እንደ መራጭ የመሳተፍ መብቶች ናቸው። ሶሻል ራይት ማህበራዊ መብቶች ለህዝብ ደህንነት፣ ለጤና፣ ለትምህርትና መሰል ጉዳዮች ዋስትና የሚሰጡ ማለትም የተከበረና ምቹ ህይወት የመምራት መብት የያዙ ናቸው። እነዚህ መብቶች በዚህ የትምህርት መጽሐፍ 4ኛ ምዕራፍ ላይ በዝርዝር ተብራርተዋል። እነዚህ መብቶች ናቸው ታዲያ የዜግነት ደረጃን ወይም ስቴተስ የሚሰጡን። በእነዚህ መብቶች መገልገላችንም የአንድ ዲሞክራሲያዊ ማህበረሰብ ሙሉ አባል መሆናችንን ያረጋግጣል። እያንዳንዱ መብት በየራሱ ተቋማዊ መድረኮች ኦር ኢንስቲቱሽናል ፎረምስ ተግባራዊ ይሆናል። ህጋዊ ወይም ሲቪል መብቶች በዋነኝነት በፍርድ ቤቶች ይተገበራሉ። ፖለቲካዊ መብቶች በምርጫ ጣቢያዎች፣ በህግ አውጪ አካላት ወይም ምክር ቤቶች እና በጎዳና ላይ ተቃውሞዎች ተግባራዊ ይሆናሉ። ማህበራዊ መብቶች በአብዛኛው
በመንግስት መስሪያ ቤቶች ውስጥ ተግባራዊ ይሆናሉ ወይም ክርክር ይደረግባቸዋል። ኦልድፊልድ 1990፣ ሙፌ 1992 እንዲሁም ሊስተር 1997 ዜግነትን እንደ አንድ ደረጃ ወይም ስቴተስ እና እንደ ንቁ ተግባር ወይም አክቲቭ ፕራክቲስ በጽንሰ ሀሳብ ደረጃ ይገልጹታል። ዜግነት እንደ ደረጃ ሲታይ የተለያዩ መብቶችንና ግዴታዎችን ያስገኛል። በዚህ ምክንያት ጆንስ እና ጋቬንታ 2002 መብቶችና ግዴታዎች የዜግነት መገለጫ ቋንቋ ዋነኛ ማዕከል በመሆናቸው ይህን ይስማሙበታል። ስለሆነም ከህግና ከማህበራዊ ሳይንስ እይታ አንጻር ዜጋ ማለት ለግለሰባዊ ተነሳሽነትና አድራጊነት ወይም ኤጀንሲ አስፈላጊ የሆኑ የዜግነት መብቶችን የመጠቀም እድል ያለው ሰው ነው። ለምሳሌ ሆፊልድ 1978 የሆቪልዲያን ክፍሎች በመባል የሚታወቁ 4 መብት አካላትን ለይቷል። እነርሱም ነፃነት ወይም ልዩነት፣ የልዩነት መብት፣ ይህም ሊበርቲ ኦር ፕሪቪሌጅ የሚባል ነው። ሌላው የመብት ጥያቄ ወይም ክሌም፣ ሌላኛው ደግሞ ፓወር ወይም ስልጣን፣ እንዲሁም አራተኛው ያለመነካት መብት ወይም ኢሚዩኒቲ ናቸው። በዝርዝር ስንመለከታቸው ደግሞ የመጀመሪያው ሊበርቲ ራይት ወይም የነፃነት መብት። የነፃነት መብት የመብቱ ባለቤት የሆነ ግለሰብ አንድን ድርጊት ለማከናወን ያለው ነፃነት ሲሆን ሌሎች ወገኖች ግለሰቡ መብቱ እንዲጠቀም የመርዳት ወይም ጣልቃ የመግባት ግዴታ የለባቸውም። የመብቱ ባለቤት ሌሎች ወገኖች ሳያስገድድ ከነፃነት መብቶች ተጠቃሚ ይሆናል። በተጨማሪም በሌሎች ላይ ጉዳት እንዳያደርስ ለመከላከል ካልሆነ በስተቀር ሀገር ወይም መንግስት ማንኛውም አካል በዜጋው ነፃነት ላይ ጣልቃ ለመግባት የሚያስችል ህጋዊ ስልጣን የለውም። ለአብነት ያህል እያንዳንዱ ዜጋ የመዘዋወር መብት አለው። የግለሰቡ የመዘዋወር ነፃነት የሚገደበው የሌላ ሰው የመጠየቅ መብት ወር ክሌም ራይት ነፃነቱን በሚገታበት ደረጃ ላይ ሲደርስ ብቻ ነው። የኢፌዴሪ ህገ መንግስት አንቀጽ 25 እስከ 34 መመልከት ይቻላል። ይሁን እንጂ የመጠየቅ መብት ወይም ደግሞ ክሌም ራይት ሲባል ምን ማለት ነው? ቢ ክሌም ራይትስ ወይም የመጠየቅ መብት። የመጠየቅ ወይም ክሌም ራይት የሚባለው ከነፃነት መብት ተቃራኒ ሲሆን ይህም ሌላኛው ወገን ወይም አካል ላይ ግዴታን ወይም ኃላፊነትን የሚጥል የመብት አይነት ነው። በዚህ መብት ግዴታ ያለበት አካል ወይም ዲዩቲ ቢረር የመብቱ ባለቤቶች መብታቸውን እንዲጠቀሙ ለማስቻል የግድ ሊያከናውነው የሚገባ ተግባር አለ። ይህም ማለት አንድ ግለሰብ የመጠየቅ መብቱን መጠቀም የሚችለው ሌላኛው አካል ግዴታውን ሲወጣ ወይም አንድ ነገር ከማድረግ ሲቆጠብ ብቻ ነው። ባጭሩ የመጠየቅ ወይም ክሌም ራይት መብት የሚረጋገጠው ሌሎች አካላት ግዴታቸውን ሲፈጽሙ ነው። ከነፃነት መብት ተቃራኒ ነው። የመጠየቅ ወይም ክሌም ራይት የሚባለው የመብቱን ባለቤት ለማክበርና ለመጠበቅ ሲባል በሌሎች አካላት ላይ ተጓዳኝ ግዴታን ይጥላል። ለምሳሌ እንደ ስራ አጥነት፣ ጥቅማ ጥቅምና የህዝብ አገልግሎቶች ያሉ ማህበራዊ መብቶች ሌሎች ዜጎች በሚከፍሉት ታክስ ላይ በቀጥታ የሚመሰረቱ የክሌም ራይት ወይም የመጠየቅ መብት ናቸው። ሌላው ምሳሌ በአሰሪና በሰራተኛ መካከል የሚደረግ ውል ሲሆን ይኸውም ውል ለሰራተኛው የደሞዝ ክፍያ የማግኘት መብትን ይሰጣል። በዚህ ሁኔታ ሰራተኛው የደሞዝ ክፍያ የማግኘት የመጠየቅ መብት ሲኖረው፣ አሰሪው ደግሞ ያንን ደሞዝ የመክፈል ግዴታ አለበት። የኢፌዴሪ ህገ መንግስት አንቀጽ 41 ንዑስ አንቀጽ 3 እና 4 የመንግስትና እንደ ጤና እና ትምህርት ያሉ በህዝብ በጀት የሚደገፉ ማህበራዊ አገልግሎቶችን የማቅረብ ኃላፊነት እንዳለበት ያሰምርበታል። የሚሆነው ሁሉም ኢትዮጵያውያን እነዚህ መሰረታዊ ጥቅማ ጥቅሞችን የመጠየቅ መብቶች የመጠቀም መብት ስላላቸው ነው። የነፃነትና የመጠየቅ መብቶች ቋሚ ደንቦች ፕራይመሪ ሩልስ ተብሎ ይጠራሉ። እነዚህም ሰዎች የተወሰኑ ድርጊቶችን እንዲፈጽሙ ወይም ከተወሰኑ ድርጊቶች እንዲቆጠቡ የሚያዙ ደንቦች ናቸው። እንደ ሆፊልዲያን ትንተና ሁለተኛ ደረጃ ደንቦች ወይም ሰከንዳሪ ሩልስ ተብሎ የሚጠሩ
ሌሎች ሁለት መብቶች አይነቶች አሉ። እነዚህ ሁለተኛ ደረጃ ደንቦች የመብቱ ባለቤቶች እንዴት ቀዳሚ ደንቦችን ይህም ነፃነትና የመጠየቅ መብቶችን ማስተካከያ ሊያደርጉባቸው፣ ሊለውጣቸው ወይም ሊያስተዋውቃቸው እንደሚችሉ ይወስናሉ። ሲ ፓወር ራይት የስልጣን መብቶች። እነዚህ በመጀመሪያ ደረጃ መብቶች ወይም ፈርስት ኦርደር ራይትስ ላይ ማሻሻያ ማድረግን የሚያመለክቱ መብቶች ናቸው። እነዚህ በሌሎች ላይ የሚጫኑ የትብብር ቁጥጥሮች ወይም ኮኦፐሬቲቭ ኮንትሮልስ ናቸው። የስልጣን መብት ያለው አካል መንግስትም ይሁን ዜጋ ወይም ሀገርም ይሁን ዜጋው የሌሎችን ሰዎች ወይም የራሱን መብቶችና ጥቅሞች የመለወጥ ወይም የመሰረዝ አቅም አለው። ለምሳሌ የኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 1 ማንኛውም ኢትዮጵያዊ ዜጋ የግል ንብረት ባለቤት የመሆን እንዲሁም ንብረቱን የመለወጥ፣ የመሸጥ፣ በስጦታ የማስተላለፍ ወይም ለሶስተኛ ወገን የማዛወር መብት እንዳለው ይደነግጋል። በህገ መንግስቱ አንቀጽ 33 ንዑስ አንቀጽ 3 እንደተመለከተው ማንኛውም ኢትዮጵያዊ ዜጋ የኢትዮጵያ ዜግነቱን የመተው ወይም የመሰረዝ መብት አለው። ይህም ዜጎችን የፓወር ራይት ወይም የስልጣን መብት በግልጽ ያሳያል። በተመሳሳይ መልኩ መንግስት በዜጎች ላይ ግዴታዎችን በመጣል ወይም የተጣሉ ግዴታዎችን በማንሳት ህጋዊ መብቶችን የማሻሻል ስልጣን አለው። ዲ ኢሚዩኒቲ ራይት ያለመነካት መብት። ያለመነካት መብት ወይም ኢሚዩኒቲ ራይት የመብቱ ባለቤት ከቁጥጥሮች ነፃ እንዲሆን የሚያደርግ ሲሆን በዚህም ረገድ ከስልጣን መብት ወይም ፓወር ራይት ተቃራኒ ነው። ያለመነካት መብት ማለት ሌላኛው ወገን የመብት ባለቤቱን ህጋዊ ወይም መደበኛ ሁኔታ የመለወጥ ስልጣን የለውም ማለት ነው። ለምሳሌ የመንግስት ሰራተኞች አዲስ መንግስት ወደ ስልጣን ሲመጣ ያለአግባብ ከስራቸው ለማሰናበት መብት አላቸው። በፍርድ ቤት የቀረበ ምስክርነት በራሱ ላይ ምስክርነት እንዲሰጥ ወይም ራሱን እንዲከስ ላለመገደድ መብት አለው። በተጨማሪም በኢፌዴሪ ህገ መንግስት አንቀጽ 18 ንዑስ አንቀጽ 3 ላይ እንደተረጋገጠው ማንኛውም ሰው በኃይል ተገዶ ወይም ግዴታ ሆኖበት ስራ እንዲሰራ አይደረግም። ሁለተኛው ሜምበርሺፕ ኤንድ አይደንቲቲ ነው። አባልነትና ማንነት። የዜግነት ጽንሰ ሀሳብ ከአንድ የፖለቲካ ማህበረሰብ አባልነት ጋር የተቆራኘ ሲሆን ይህም የዚያ ማህበረሰብ አካል መሆንንና በሁሉም አባላት ዘንድ የሚጋራ የተለየ መለያ ማንነት መኖርን ያመለክታል። የአባልነት መመዘኛዎች በተለምዶ ከጋራ ግዛት፣ ከባህል፣ ከጎሳ፣ ባህሪያት፣ ከታሪክና ከመሳሰሉት ጋር ተያይዘው ይታያሉ። ሆኖም ግን በአሁኑ ጊዜ ዜግነት የአንድ ቡድን አባል መሆንን ብቻ ሳይሆን የተወሰኑ የመልካም ስነ ምግባር ደረጃዎችንም መላበስን የሚያመለክት ሆኗል። በዚህም መሰረት ለማህበረሰቦቻቸው ደህንነትና እድገት አስተዋጽኦ የሚያደርጉ ግለሰቦች እንደ እውነተኛ ዜጋ ይቆጠራሉ። የማህበረሰቡን ኃላፊነት ከመጋራት ይልቅ ተገቢውን አስተዋጽኦ የማያበረክቱ ፍሪ ራይደርስ ግለሰቦች የዜግነትን ትክክለኛ ትርጉም ያልተረዱ፣ ያልተቀበሉ ወይም በተግባር የማይገልጹ ተራ አባላት ተደርገው ይታያሉ። የሀገር የሆኑ የግል ማህበረሰቦች ለተወሰኑ አባሎቻቸው የዜግነት ሽልማቶችን ሲያበረክቱ ይህንኑ ትርጉም መሰረት ያደርጋሉ። ይህም መልካም ዜጎች ብቻ የቃሉ ሙሉ ትርጉም የሚያሟሉ እውነተኛ ዜጎች መሆናቸውን በግልጽ ያመለክታል። ሶስተኛ ፓርቲሲፔሽን ነው፣ ተሳትፎ። በዜግነት ጽንሰ ሀሳብ ውስጥ ተሳትፎ ቁልፍ ቦታ ይይዛል። ሆኖም ግን ግለሰቦች ለተሳትፎ በሚሰጡት ጠቀሜታ ይለያያሉ። አንዳንዶች በግል ጉዳዮቻቸው ላይ ብቻ ትኩረት ሲያደርጉ፣ ሌሎች ደግሞ ፖለቲካን ጨምሮ በማህበረሰባዊ ህይወት ውስጥ ንቁ ተሳትፎ ያደርጋሉ። ከዚህም አንጻር ሁለት አይነት አቀራረቦች አሉ። እነሱም ሚኒማሊስት እንዲሁም ማክሲማሊስት ናቸው። ሚኒማሊስት የዜግነት ተሳትፎ አቀራረብ የአንድ ማህበረሰብ ወይም ሀገር ህጎች በዝምታ ከመቀበልና ከመተግበር ጋር የሚገናኝ ሲሆን፣ ከፍተኛ የዜግነት ተሳትፎ አቀራረብ ግን ዜጎች
በሀገራቸው ጉዳይ ላይ የሚያደርጉትን ንቁና ሰፊ ተሳትፎ ያመለክታል። ሆኖም ፌርጉሰን 1999 እንደገለጸው ሰዎች በቀጥታም ሆነ በተዘዋዋሪ በሕይወታቸው ላይ ተጽዕኖ በሚያሳድሩ የውሳኔ አሰጣጥ ሂደቶች ላይ የመሳተፍ ዲሞክራሲያዊ መብቶቻቸውን ካልተጠቀሙ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ መብቶቻቸውን ማረጋገጥ አይችሉም። ዜጎች የማህበራዊ ግንኙነቶች ውጤት በመሆናቸው እንደ ዜጋ ለመንቀሳቀስ የተግባር ባለቤትነት ስሜት ወይም ሴንስ ኦፍ ኤጀንሲ ያስፈልጋቸዋል። ይህም ማለት አንድ ሰው የመለወጥ አቅም እንዳለው ማመን እና እንደ ዜጋ በተለይም በጋራ መንቀሳቀስ ማለት ነው። ሊስተር 1998 ገጽ 38። ስለሆነም ዜግነትን ከተግባር ባለቤትነት ወይም ኤጀንሲ አንጻር መቃኘት ሰዎች የዜግነት መብቶቻቸውን በንቃትና በታታሪነት እንዲተገብሩ ይጥልባቸዋል። ለምሳሌ የህዝብ አገልግሎት ተጠቃሚዎች በውሳኔ አሰጣጥ ሂደት ላይ እንዲሳተፉ ማድረግ ተቀባይ ብቻ ከመሆን ይልቅ አገልግሎቱን በራሳቸው ፍላጎት ተሳትፎ እንደሚፈጥሩ ንቁ ተዋናዮች ወይም አክቲቭ ኤጀንትስ ሆነው እንዲሰማቸው ይረዳቸዋል። ፓሲቭ እና አክቲቭ ዜግነት ተብሎ ለሁለት የተከፈለውም ለዚህ ነው። አራተኛ ኢንክሉዥን ኤንድ ኤክስክሉዥን። ይህ ዜግነትን ኮንሰፕቱን ስንረዳው በማካተትና ማግለል ጽንሰ ሀሳብ ውስጥ እንዴት እንረዳዋለን የሚለውን የሚተነትን ነው። በአንድ ሀገር ውስጥ የሚኖሩ ግለሰቦች የግድ ዜጎች ናቸው ማለት አይደለም። ለምሳሌ በኢትዮጵያ ውስጥ የውጭ ሀገር ዜጋ ተብለው የሚጠሩ ለጉብኝት፣ ለስራ ወይም ለመኖሪያ የመጡ ግለሰቦች አሉ። የውጭ ሀገር ዜጎች ህጋዊ ቪዛ እስካላቸው ድረስ በኢትዮጵያ ግዛት ውስጥ የመቆየት እድል አላቸው። በመሆኑም የውጭ ሀገር ዜጎች እንደ ማንኛውም ኢትዮጵያዊ ዜጋ የመኖር፣ የመንቀሳቀስ፣ በህግ የመጠበቅ መብቶች አሏቸው። በተጨማሪም በኢትዮጵያ ውስጥ የሚኖሩ ዜጎችም ሆኑ የውጭ ሀገር ዜጎች የሀገሪቱን ህግ የማክበር የጋራ ኃላፊነት አለባቸው። ሆኖም ግን ዜጎች የሚያገኟቸው ልዩ ጥቅማ ጥቅሞችና የሚጣሉባቸው ግዴታዎች ከውጭ ሀገር ዜጎች በመሰረታዊነት ይለያሉ። ለዜጎች ብቻ የተከለከሉ የተወሰኑ ፖለቲካዊና ኢኮኖሚያዊ መብቶች እንዲሁም ሊወጧቸው የሚገባቸው ግዴታዎች አሉ። ለምሳሌ አንድ ኢትዮጵያዊ ዜጋ የመሬት ባለቤት የመሆን፣ የመምረጥና የመመረጥ እንዲሁም የኢትዮጵያን ፓስፖርት የማግኘት መብት አለው። በተመሳሳይ ህገ መንግስቱን እንዲሁም የኢትዮጵያን የግዛት አንድነት ከውጭ ወረራ የመከላከል ግዴታ የኢትዮጵያውያን ዜጎች ብቻ ነው። በአጠቃላይ በግለሰብና በመንግስት መካከል እንደ ህጋዊ ትስስር የሚታየው ዜግነት በውጭ ሀገር ዜጎች እና በሚኖሩበት ሀገር ወይም ሆስት ስቴት መካከል ካለው የተለየ ህጋዊ ግንኙነት ይለያል። ሆኖም ዜግነት በሰዎች ላይ ብቻ የተገደበ አይደለም። ድርጅቶችና ወይም ሀገር በቀል እንስሳትም እንደ ዜጋ ሊቆጠሩ ይችላሉ። የድርጅታዊ ዜግነት ወይም ኮርፖሬት ሲቲዝንሺፕ የሚለው ጽንሰ ሀሳብ በድርጅቶች፣ በአማካሪዎች እንዲሁም በምሁራን ዘንድ የድርጅቶችን ማህበራዊ ኃላፊነት ኮርፖሬት ሶሻል ሪስፖንሲቢሊቲ ገጽታዎችን ለማጉላት፣ ለማስፋፋት ወይም አቅጣጫ ለማስያዝ በስፋት ጥቅም ላይ እየዋለ ይገኛል። ይህ ድርጅታዊ ዜግነት በንግድ ተቋማትና በማህበረሰቡ መካከል ያለውን ግንኙነት ለመረዳት እንዲሁም የድርጅቶችን፣ የመንግስትን እና የሌሎች ማህበራዊ ተዋናዮችን ልዩ ሚናና ኃላፊነት ለመለየት አዲስ የሆነ የጽንሰ ሀሳብ እይታን ስለሚሰጥ እጅግ አስፈላጊ ነው። ልክ እንደ ግለሰብ ዜጎች ሁሉ ኮርፖሬቶች እንዲሁም የግል ድርጅቶች ትርፍ የማግኘትና ጥቅማቸውን የማሳደግ መብት አላቸው። በተመሳሳይ መልኩ ልክ እንደ ግለሰብና ዜጎች ግብር የመክፈልና አካባቢን የመጠበቅ ግዴታ አለባቸው። በዘመናዊው ዓለም ግን የኮርፖሬሽኖች ግዴታ በአካባቢ ጥበቃና በግብር ክፍያ ላይ ብቻ የተገደበ አይደለም። ከመደበኛ ግዴታቸው ባሻገር ድርጅቶች የድርጅታዊ ማህበራዊ ኃላፊነት ወይም ኮርፖሬት ሶሻል ሪስፖንሲቢሊቲ አለባቸው።
ይህ ኃላፊነት ድርጅቶች እንደ አካል ጉዳተኞችና የኤች/አይ/ቪ/ኤድስ ቫይረስ በደማቸው የሚገኝባቸውን ወገኖች መርዳት እንዲሁም ትምህርት ቤቶችንና የጤና ተቋማትን መገንባትን በመሰሉ ማህበራዊ የልማት ስራዎች እንዲሳተፉ ይጠይቃል። ከዚህም በላይ በግሎባላይዜሽን ዘመን ዜጋ የሚለውን ቃል ከአንድ የተወሰነ የፖለቲካ ማህበረሰብ ወይም ሀገር አባልነት ባለፈ ለየት ባለ መንገድ መጠቀም የተለመደ ሆኗል። እንደ ዓለም አቀፋዊ ዜጋ ግሎባል ሲቲዝን ወይም ኮስሞፖሊታን ዜጋ ወይም ኮስሞፖሊታን ሲቲዝን ያሉ ጽንሰ ሀሳቦች በዓለማችን ላይ የመኖርን እያንዳንዱን የሰው ልጅ ለማመልከት በስፋት ጥቅም ላይ እየዋለ ይገኛል።